አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ማሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። ለምትሰጡኝ መልካም አስተያየት ከልብ አድርጌ ነው የማመሰግነው። ሀገራችንን ሰላም ያደርግልን፣ ወጥቶ ተመቅረት አላህ ይጠብቀን። ተሚወራው ተሚፈራ ሁሉ አላህ ይጠብቀን። ውዶቼ ማሮቼ እንግዲህ ሉሊቱ ቻናል ላይ ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ነው ሁልጊዜም ሼር የማደርገው። ወደኋላ በጣም ብዙ ጠቃሚ ቪዲዮዎች ሰርቻለሁ። ያላያችሁት ያልሰማችሁት ወደኋላ እየተመለሳችሁ ሼር እያደረጋችሁ እዩ ማለት ነው። መልካምነት ለራስ ነው። ላይክ እያደረጋችሁ ጀምሩ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁትኝ ስደት ዓለም ላይ ኃይለኛ ብቸኝነት ይሰማናል። ያንን ብቸኝነታችንን እንዴት ነው መጋፈጥ ያለብን? እንዴት ነው ማባረር ያለብን? እንዴት ነው ሰላማችንን ማግኘት ያለብን? እና ከህይወት ተሞክሮዬ ልነግራችሁ ተከስቻለሁ ማለት ነው። ከዛ በፊት ብዙ እህቶች በውስጥ ታዋሩኛላችሁ። ሐዋላ ተከዳው ብሬን ተበላው የምትሉኝ እህቶች አላችሁ። እኔ በመልካምነት እንዳትበሉ ሐዋላ አልሰራም። ነገር ግን ታማኝ ሰዎች አሉ፣ እነሱን አገናኛችኋለሁኝ። በዚሁም ደግሞ 00251988248890 ላይ ብትደውሉ በዋትሳፕ በኢሞ ታገኙኛላችሁ ማለት ነው። እንደዚሁም ደግሞ ልጆቻችሁን ሰርፕራይዝ ማድረግ ከፈለጋችሁ ብርድ ልብስ ለልጆቻችሁ፣ ለእናቶቻችሁ ጋቢ፣ የተለያየ ነገር ከፈለጋችሁ ብታናግሩኝ እፈለጋችሁበት ቦታ ላይ ማድረስ እችላለሁ ማለት ነው። እና ደውሉልኝ፣ በኢሞ በዋትሳፕ ታገኙኛላችሁ ማለት ነው። የምፈልጉትን ነገር አማክሩኝ እና እንድሰራላችሁ የምፈልጉትንም ነገር ንገሩኝ። እና በጣም ብዙ እህቶች የምትቸገሩ ነገር ምንድነው? በስደት ዓለም ላይ ሰው የለኝም፣ ብቸኛ ነኝ፣ ይከፋኛል፣ ይሰማኛል፣ ሀሳቤን ሸር የማረገው ሰው የለኝም ብላችሁ ናችሁ የምትቸገሩት አብዛኞቻችሁ ማለት ነው። በውስጥም ስለሚደርሰኝ ስለምታወሩኝ እኔም እንደናንተ እዚህ ስሜት ውስጥ ነበርኩኝ። ብቸኝነት ነበር የሚሰማኝ። በጣም በቃ ይከፋኝ ነበረ፣ አለቅስ ነበረ። ለምን አልደውሉልኝም? ቤተሰብ ለምን አልፈለገኝም? ጓደኛ ለምን የለኝም? ለምን ጓደኞቼ አይደውሉልኝም? ለምን አያወሩኝም? እልና በጣም እጨነቅ ነበረ፣ አብሰለስል ነበረ። እና ያ ቆይቶ ሲመጣ ግን ያ ነገር ስህተት ነው። ሁሉም ሰው በራሱ ህይወት ቢዚ ነው። በስደት ዓለም ላይ ብቸኝነታችሁን አሽቀንጥራችሁ የምትጥሉት እንዴት ነው ካላችሁኝ፣ ራሳችሁ ህይወት ላይ ቢዚ ሁኑ። ራሳችሁ ህይወት ላይ ተጣጣሩ። ማንም ፈለጋችሁም አልፈለጋችሁም፣ ደወሉላችሁም አልደወሉላችሁም፣ በቃ እናንተ ላይ ምንም አዲስ ነገር አይኖርም። ሰው ኖራችሁም አልኖራችሁም በስደት ዓለም ላይ ምንም አዲስ ነገር የለም። በቃ ምንም አዲስ ነገር። ጓደኛ ቢኖራችሁ የጓደኛ ጋጋታ አይጠቅማችሁም። እንደውም ብዙ ጊዜ ስኬታማ ሰዎች ብቸኛ ናቸው፣ ጓደኛ የላቸውም። ምክንያቱም በቃ ከአስመሳይ ሰዎች ርቀው ነው ህይወታቸውን የሚኖሩት። ነገ ስኬታማ መሆን ተፈለጋችሁ፣ ውጤታማ መሆን ከፈለጋችሁ ጓደኛ አታብዙ። ጓደኛችሁም ሁሉ ነገራችሁ ማድረግ ያለባችሁ ፈጣሪያችሁን ነው፣ የፈጠራችሁን ፈጣሪ ነው። እኔ በፊት በጣም ይናፍቁኛል ቤተሰቦቼ፣ ለምን አይደውሉልኝ ብዬ እናደዳለሁ፣ አለቅሳለሁ። ለምን ብዬ በኋላ ላይ ቆይቶ ሲገባኝ ሁሉም ሰው በራሱ ህይወት ቢዚ ነው። እንደው ስትደውሉ እንግዲህ ደወለች ነው የምትባሉት። ገባችሁ? መማር ካለባችሁ ኦንላይን ላይ ተማሩ። ይሄ የስደት መነሻችሁ ነው። መነሻችሁ ስደት እንዳሰባችሁ ሳይሆን ካሰባችሁ በላይ ሆኖ ያገኛችሁ። ለምን? ያሰባችሁን ሌላ ነው፣ የገጠማችሁ ሌላ ነው። ስለዚህ በራሳችሁ ህይወት ላይ ቢዚ ሆኑ። እንዴት ራሴን ልለውጥ በሉ። የሚሰማችሁን ስሜት ቁጭ ብላችሁ ንገሩት፣ ለፈጣሪያችሁ አውሩት። ማልቀስ ካለባችሁ አልቅሱ። የሚሰማችሁን እያንዳንዱን ነገር ተናገሩ። እኔ የህይወቴ ልምድ ይሄ ነው። በአሁን ሰዓት ላይ ማደወለ አልደወለ ብዬ አልጨነቅም። የሆነ ሰዓት ላይ ይደብራችኋል፣ የሚደብራችሁ ሰዓት አለ። በዛ ሰዓት በደበሬ በከፋይ ሰዓት ላይ እውነቴን ነው የምላችሁ ቁጭ ብዬ ፈጣሪ ቁጭ ብዬ አወራዋለሁኝ። አጠገቤ እንዳለ ነው የሚሰማኝ። አወራዋለሁኝ፣ እናዘዛለሁኝ፣ የተሰማኝን ነገር ሁሉ እናገራለሁኝ። እናገራለሁ። ከዛም በኋላ ቀለል ነው የሚለኝ። ወላሂ ነው የምላችሁ፣ ሞክሩት።
ሞክሩት። ተብቸኝነት ለመላቀቅ ብላችሁ የማትፈልጉት ህይወት ውስጥ እንዳትገቡ። እቃ ለማጠብ ቆይ ማማ ብቸኝነቴን እላቀቅበታለሁ ብላችሁ የማይሆን ሰው እንዳታወሩ። ህይወታችሁ ምስቅልቅል ውስጥ ነው የሚገባው። ምክንያቱም ለቀልድ የጀመራችሁት ፍቅር፣ ለቀልድ የጀመራችሁት ነገር ነገ ዋጋ ያስከፍላችኋል። በፌስቡክ ላይ በሶሻል ሚዲያ ላይ የምታገኟቸውን ሰዎች አይ እቃ ልጠብባቸው፣ ቆይ ማማ ደብሮኛል ልደበርባቸው ስትሉ እናንተ ናችሁ የምትወድቁት። እንደዚህ እንዳታደርጉ ተማሩ። ዛሬ በአሁን ሰዓት ላይ ያለን ትውልዶች በጣም እድለኞች ነን። የድሮ ስደተኞች ይሄንን አላገኙትም። እኛ መማር ብንፈልግ መማር እንችላለን። ኦንላይን ላይ ምን ልስራ ምን ላድርግ የተማርነን ብዙዎቻችን ፊደል የቆጠርነን። ሰው አይደለም ምን ያላስጨንቀን የሚገባው፣ ወንድ አይደለም እኛ ሊያስጨንቀን የሚገባው። የማይፈልጉን ሰዎች አይደሉም እኛ ሊያስጨንቁን የሚገባን። ካልፈለጉን አይፈልጉን፣ በቃ አይመለከተንም። ቤተሰብ ያልፈለገኝም አይፈልጉኝ፣ በቃ ሰላም ይሆኑ፣ ደህና ይሆኑልኝ፣ ክፉ እንዳይነካቸው፣ ክፏቸውን ስለማልፈልግ ደህና ይሆኑ። ባልሽ አልፈለግሽም አልደወለልሽም አይፈልግሽ፣ በቃ ሰላም ይሁን። የማይፈልጋችሁን ሰው በመፈለግ ጊዜያችሁን እንዳታባክኑ። ለምን አልፈልጉኝም ብላችሁ ጊዜያችሁን እንዳታባክኑ። ጊዜ ውድ ነው። ምን ላድርግ ብላችሁ አስቡበት። ምን ላድርግ፣ ምን ልሁን፣ ምን ልስራ ብላችሁ አስቡበት። እንዴት ልለወጥ ብላችሁ አስቡበት። እስኪ ምንድን ነው የሚጠቅመው? እንዴት ነው ከምንድን ነው መነሳት ያለብኝ ብላችሁ አስቡ። ራሳችሁ ላይ ስሩ። በቃ ሁልጊዜም ራሳችሁ ላይ ነው መስራት። ምክንያቱም እነሱ የራሳቸውን ህይወት እየኖሩ ነው። ማንም ሰው ትዝ አይላቸው፣ በራሳቸው ህይወት ቢዚ ናቸው። አረብ ሀገር ላይ ያለ ሴት ግን እከሌ አልደወለልኝም፣ እከሌ እንደዚህ አላለልኝም፣ አይጠይቁኝም፣ እንደዚህ አይሉኝም እያልን ቢዚ እንሆናለን። የሚጠቅመን ነገር ላይ ነው ቢዚ መሆን ያለብን። መገኘት ያለብን ቦታ ላይ እንዳንገኝ፣ ክብራችንን የማይመጥን ቦታ ላይ አንገኝ። እንደዛ ስናደርግ ህይወታችን ሰላም አለው። ስለ እምነታችን እንማር። ስለ እምነታችሁ ስትማሩ ሰላም አላችሁ። ምክንያቱም አሉባልታ አሰሙም፣ ወሬ አሰሙም፣ ምንም ነገር አሰሙ። ከምንም ነገር ነፃ ነው የምትሆኑት። አይምሯችሁ ነፃ ነው የሚሆነው። ወላሂ እመኑ፣ ሰላማችሁን ታገኛላችሁ። እንደዚህ ካላደረጋችሁ ግን ሁልጊዜም በቃ ለምን እኔ አልፈለግም። አንቺ ማን ይፈልግሻል? ብር ካለሽ ለብርሽ ትፈለጊያለሽ። አለቀ። በአሁን ሰዓት ላይ ብር ካለሽ በብርሽ ትፈለጊያለሽ። ከዚህ ባለፈ ለምንም አትፈልጊም እንዴ? እኔ በቃ ማንም አይፈልገኝ እንዴ? እኔ ለራሴ ውድ ነው መሆን ያለብኝ። ሲፈልጉ የሚያገኙኝ፣ ሲፈልጉ የሚያሽከረክሩ መሆን የለብኝም። የፈለገ ሰው በፈለገ ሰዓት የሚያገኘኝ እቃ አይደላችሁ። በፈለጉ ሰዓት የሚያገኟችሁ እናንተ ሲፈልጓችሁ ደግሞ የማታገኟችሁ ሰዎች፣ እነሱ ሲፈልጓችሁ ግን እናንተ መገኘት፣ እናንተ እቃ አይደላችሁ። በቃ ክብራችሁን የማይመጥናችሁ ቦታ ላይ መገኘት የለባችሁም። ክብራችሁን የሚመጥናችሁ ቦታ ላይ መመልከት ማየት ያለባችሁ ክብራችሁን የሚመጥነው ነገር እንጂ በሶሻል ሚዲያ የተለያየ ሰው ጋር መታወቅ፣ የተለያየ ወሬ ማውራት፣ የተለያየ ነገር ማድረግ፣ እንደዚህ ማድረግ ይሄንን ዝጉት። እናንተ ለራሳችሁ ውድ ናችሁ። በራሳችሁ ህይወት ላይ ሌሎች በራሳችሁ ህይወት ላይ ቢዚ እንደሆኑት እናንተም በራሳችሁ ህይወት ቢዚ ሁኑ። እኔ በአሁን ሰዓት ላይ በራሴ ህይወት በጣም ቢዚ ነኝ። ጊዜ ሁላ የለኝም። ማደወለ ማን አልደወለ የሚለው ነገር ትዝ አይለኝም። በጣም ቢዚ ነኝ። ይሄ የሆነው ደግሞ ቢያንስ ከ4-5 ዓመት በኋላ ይመስለኛል እንደዚህ የሆንኩትኝ። በቃ ራሴን የቀየርኩትኝ ማንም ቢፈልገኝ ባይፈልገኝ ብዬ ግዴለሽ ሆንኩበት። ማንም አይናፍቀኝም ብላችሁ ታውቃላችሁ? ከእናቴ ውጭ ማንም አይናፍቀኝም። ከእናቴ ውጭ ማንንም አልፈልግም። ብቻ ደህና ይሆኑልኝ። ገባችሁ? በቃ እነሱ በራሳችሁ ህይወት ላይ ቢዚ ናቸዋ። እኔም በራሴ ህይወት ላይ ቢዚ ነው መሆን ያለብኝ። እኔ በራሴ ህይወት ላይ ቢዚ ነው መሆን፣ ራሴን እንዴት መቀየር እንዳለብኝ ነው ማሰብ ያለብኝ። ስለዚህ እንደዚህ አድርጉ። ከጠቀማችሁ ሀሳቡን ሼር አድርጉት፣ ላይክ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ጉዳይ ላይ እንዲሰራላችሁ የምትፈልጉትን ኮሜንት ስራ አስቀምጡልኝ። እወዳችኋለሁ። በርቱ፣ ጠንክሩ። የአረብ ሀገር ሴት ጀግና ናት። በጀግንነታችን ማንም አያማንም፣ ማንም አይለንም እላችኋለሁ። ውዶቼ ማሮቼ፣ ውድድድ ነው ማረጋችሁ።
ክበሩልኝ፣ ያከበራችሁ በሙሉ ክበሩልኝ እላችኋለሁኝ። ኢንሻአላህ በሌላ ቪዲዮ ተመልሰን እንገናኛለን። እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።